እኔ ከዚህ ምድር ህይወት በማልፈበት ጊዜ ፌስቡክ ላይ የምታነቡት ነገር ይኖራል። ማንኛውም የሰው ልጅ በህይወት ውስጥ ጥያቄ የሚያነሳው ትልቅ ግዙፍ የሆነ ሐሳብ ነው። መሪዎች ከሆናችሁ ሰርቫንት ሊደርሺፕን ተለማመዱ። የህይወት ትርጉም ምንድነው? የህይወት ትርጉምን ነግራችኋለሁ አላቸው። ህይወት ምንም ትርጉም የለትም አላቸው። ዝም ብላችሁ ኑሩ። ህይወትን ትርጉሟን አግኝቼ ተደስቼ አጣጥሚያት እንድኖር ምን ላድርግ? የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ። ማንም ግን የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። ዛሬ ሐሳባችን የሚሆነው ማንኛውም የሰው ልጅ በህይወት ውስጥ ጥያቄ የሚያነሳው ትልቅ ግዙፍ የሆነ ሐሳብ ነው። ጥበብ የሚልቅበት፣ ዕውቀት የሚበዛበት፣ ማስተዋል የሚሰፋበት ሳምንታዊው የዕውቀት አልማዞች ፕሮግራማችን እነሆ ተጀመረ። በየሳምንቱ እኔ ጵንኤል ተስፋዬና ዶክተር ወዳጂነህ ማህረነህ አብረን በጋራ በመሆን ወደ እናንተ እንደርሳለን። ዘወትር አርብ ከምሽቱ 2 ሰዓት ጀምሮ እስከ 3 ሰዓት ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋብዛችኋለሁ። መልካም ጊዜ። ዶክተር እንደምን አለክ? ደህና ነኝ በጣም። ጵንኤል እንዴት ነሽ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ፕሮግራማችንን ከመጀመራችን በፊት በህዝብ ፊት እንግዲህ አንድ መናገር የምፈልገው ትልቅ ነገር እዚህ የዕውቀት አልማዞች ፕሮግራም ላይ ከዚህ በፊት በጣም እመለከት ነበር፣ ብዙ የተማርኩበት በጣም በየሳምንቱ ሳያመልጠኝ የምማርበት ፕሮግራም ነው። እንግዲህ ዛሬ ደግሞ እዚህ መድረክ ላይ እዚህ ወንበር ላይ ለመቀመጥ በመብቃቴ ካንተ ለመማር በመብቃቴ በጣም በጣም ደስ ብሎኛል። በጣም በግሌ የምወድህ ማከብርህ ብዙ ነገሮች የተማርኩብህ ሰው ነህና አብሮ የመስራት ነገሩን ሳገኝ በእውነት በጣም ነው ደስ ያለኝ። እኔም በጣም ነው ደስ ያለኝ ጵንኤል። 1-3 ጊዜ ኢንተርቪው አድርገሽኛል። አባይ ቲቪን ወክለሽ አስታውሳለሁ። ሜላት ሽቶ ጋር አስታውሳለሁ። አንድ ጊዜ አፍሪካ ዩኒየን BWI ሽልማት ላይ እዛ ሌሎችም አሉና እንግዲህ አባይ ቲቪ ካላቸው ወጣት ብሪሊየንት ጎበዝ ጋዜጠኞች አንዷ እንደሆንሽ አውቃለሁ። ፕሮግራሞችን ደግሞ እዚህ የምትሰሪያቸውን አውቃለሁኝ። በጣም ጥሩ ነው የምትሰሪያቸው። ስለዚህ እኔም ከአንቺ ጋር ስለተቀመጥኩ ክብሬ ነው። በጣም ደስ ብሎኛል። በጣም አመሰግናለሁ ዶክተር። በጣም ምን ቲያትሪካል አርትስ ነው የተማርሽው? አይደለም? አዲስ አበባ ዩኒቨርሲቲ በቲያትር ነው የጨረስኩት። አንዳንዴ እኮ ቲያትሪካል አርትስ እና ሊትሬቸር የተማሩ ሰዎች ያስቀኑኛል በእውነት። እንትን አላቸው፣ ይሄ ለጥበቡ የቀረበ ነገር አላቸው ነው። ምንድን ነው የምወደው ጥበብን፣ ሊትሬቸር እና አርቱን በጣም ነው የምወደው እና አልጠራችኝም እስካሁን ድረስ። ጥበብ ግን እንትኑን እወደዋለሁ። ሊትሬቸር በግሌ ያጠናለሁ። የእናንተ ደግሞ ፊልድ በጣም ነው የምወደው። በልጅነቴ ጀምሮ ቲያትር አይ ነበረ። ከህፃንነቴ አንድ ጥሩ ነገር ሳረግ ሽልማቴ ቲያትር ቤት መሄድ ነበረ። እነ ወጋየሁ ንጋቱ በሚሰሩበት ዘመን ሁሉን ይገባ ነበር እና ቲያትሪካል አርት የተማራችሁ ሰዎች እድለኞች ናችሁ በጣም። እውነት ለመናገር ዶክተር አንተም ቃላቶችን የምትሰድርበት መንገድ፣ ህዝቡን የምታስተምርበት መንገድ አልገባሁም አልክ እንጂ አንድ የጥበብ ሰው የሚናገረውን አይነት የንግግር ስታይል ይዘህ በጣም ደስ በሚል መልኩ ነው ወደ ህዝቡ የምትደርሰውና ያ በጣም ደስ ይለኛል። እንግዲህ እኛ ስለ ራሳችን አወራን። ዛሬ የምናወራውን ደግሞ ርዕስ እስኪ ለተመልካቾቻችን እናስተዋውቃቸው። እንግዲህ የዛሬ ሀሳባችን የሚሆነው ማንኛውም የሰው ልጅ በህይወት ውስጥ ጥያቄ የሚያነሳው ትልቅ ግዙፍ የሆነ ሀሳብ ነው። በርካታ ምሁራን ለረጅም ዓመት ብዙ ምርምር ያደረጉበት፣ በርካታ የሃይማኖት አባቶች ብዙ ያስተማሩበት፣ ብዙ የተናገሩበት፣ በርካታ ትልልቅ ተቋማት ደግሞ ትልልቅ ምርምሮችን ያደረጉበትና በሰው ልጅ ህይወት ውስጥ ሀብታሙ፣ ዝነኛው፣ ህይወት መሰናክል ሆነችብኝ፣ እየታገልኩ ነው፣ አልተሳካልኝም የሚለው ሁሉም በአጠቃላይ የሚያነሳው ከዚህ በፊት የተነሳ አሁንም የሚነሳ ወደፊትም ደግሞ በሰው ልጆች ዘንድ የሚነሳ ትልቅ ጥያቄ ነው ዛሬ እንደ ሀሳብ ይዘን የመጣ ነውና ሀሳቡን ከመናገሬ በፊት እንደውም ለተመልካቾች አንድ ነገር ማለት እፈልጋለሁ ዶክተር። በሀገራችን አባባሉም
ወረቀትና ሞኝ የያዘውን አይረሳም ነው የሚባለውና በሚመች ሁኔታ ውስጥ ያላችሁ ተመልካቾቻችን ብትችሉ ማስታወሻ እስክሪብቶን ይዛችሁ ልክ እንደኔ በብዕራችሁ ብትጽፏቸው የእድሜ ልክ ስንቅ የሚሆንን ነገር ዛሬ ዶክተር ያነሳልናልና በጣም እኔም አብሬያችሁ የምማርበት ትልቅ ሀሳብን የምናገኝበት ነጥብ ስለሆነ በዚህ ተዘጋጁ። ቀድማችሁ እንግዲህ ወደ ሀሳባችን እንግባ። ሀሳባችን ዛሬ የምናነሳው ምንድን ነው? የህይወት ትርጉም የሚል ሀሳብን ነው የምናነሳው። ብዙዎች በህይወታችን ውስጥ ህይወት ትርጉም ምንድን ነው? ወደዚህ ዓለም የመጣሁት ለምንድን ነው? ለምን ተፈጠርኩ? ምን እያደረግኩ ነው? የሚል ጥያቄ ብዙዎቻችን ውስጥ እናነሳለን። በህይወት ውስጥ ይሄ ጥያቄ አንዴም ቢሆን ያላነሳ ሰው አለ ብዬ አላስብምና ይህን ትልቅ ሀሳብ ነው ዛሬ ወደ ተመልካቾቻችን የምናነሳው። ዶክተር እስቲ ከቃሉ ሀሳብ ፍቺን ጀምር። ምን ማለት ነው? የህይወት ትርጉም ምንድን ነው? የህይወት ትርጉም በጣም ቆንጆ ነው ያቀረብሽው እና ኤግዚስተንሻሊዝም ያው ቃሉ ላይ ኤግዚስት የምታደርግ አለች አይደለም፣ ከመኖር ጋር የተያዘ ነው እና በምድር ላይ ላለ ኑሮ ህይወት ትርጉም ለመስጠት የሚሞክር ፊልድ ነው። የፊሎዞፊ ነው በአክቹዋሊ ፊልዱ። ኤግዚስተንሻሊዝም የሚባለው የፊሎዞፊ ፊልድ ነው። ግን ደግሞ እንዲሁ በሳይኮሎጂም እንጠቀምበታለን። ኮመን እንዲሁም ትጠቀሚበታለች በተለያየ ፊልድ። ኤግዚስተንሻሊዝም ምንድን ነው? የህይወት ትርጉምና ዓላማ ምንድን ነው ብሎ የሚፈልግ ነው። አሁን እንዳልሽው ሁላችንም ጋር ጥያቄው አለ። ምንድን ነው ይሄ ህይወት? ለምንድን ነው እዚህ ያለ ነው? ለምንድን ነው የተፈጠር ነው? ምንድን ነው ዓላማውስ? ምንድን ነው የምንኖርበት ምክንያት ምንድን ነው ብለን እንጠይቃለን። ቢያንስ በህይወታችን የተወሰኑ ጊዜያት ላይ ይሄ ጥያቄ ይመጣብናል እና እሱ ደግሞ ኤግዚስተንሻሊዝም ይሄንን ያጠናል። ሚኒንግ እና ፐርፐዝ፣ የምድር ህይወት የምድር ኑሮ ሚኒንጉ ምንድን ነው? ፐርፐዙ ምንድን ነው? ወይም ትርጉሙ ምንድን ነው? ዓላማው ምንድን ነው? ለምንድን ነው የሰው ልጅ የተገኘው እዚህ? እኔስ ያለሁት ለምንድን ነው እዚህ የሚለውን ለመመለስ የሚሞክር ነው እና በአብዛኛው ትርጉም አለው ብሎ ስለሚያምን ነው ኤግዚስተንሻሊዝም የምድር ኑሮ ትርጉም አለው ብሎ ስለሚያምን ነው ያንን የሚጠይቀው። አሁን የእሱ ተቃራኒ አለ። የእሱ ተቃራኒ ናይሊዝም ይባላል። ናይሊዝም ማለት የምድር ህይወት ትርጉምም የለውም፣ በምድር ላይ እውቀትም የለም፣ ትሩዝም እውነትም የለም፣ ትርጉምም የለም ብሎ የሚያምን ነው። ለምን ትደክማላችሁ ነው የሚለው። አንድ ጊዜ አንድ ፕሮፌሰር በጣም አጠናሁኛል የህይወትን ትርጉም ለማወቅ እና በጣም ተመራመረ እና ሰበሰባቸው። ተማሪዎችና አስተማሪዎች ተሰብሰቡ አላቸው እና ተሰበሰባቸውና ዛሬ ማስታወቂያ የተለጠፈው የህይወት ትርጉም ሊነግራቸው ነው እና ሁሉም ተሰብስበው እያሉ በቃ በጣም ትልቅ ሌክቸር ነው የጠበቁት። እነሱ ቆመና የህይወት ትርጉም እነግራችኋለሁ አላቸው። ህይወት ምንም ትርጉም የላትም አላቸው። ምንም ትርጉም የላትም፣ ዝም ብላችሁ ኑሩ። አሁን ይሄ ናይሊስት ነው የሚባለው። ለምን መሰለሽ? ትርጉም የለውም ብሎ ነው የሚያምነውና በቃ ምንም ትርጉም የለውም አላቸው። ሌላ ደግሞ ምን አለ? ህይወት የምድር ህይወት ሽንኩርት እንደመላጥ ነው አለ እና ሽንኩርት ትልጫለሽ፣ ልጣጩን ታነሻለሽ። አንድ ነገር ፍለጋ ነው ሽንኩርቱን የምትልጭው። ከዛ ልጣጩን ታነሻለሽ፣ አዲስ ነገር የለም። የሚቀጥለውን ሌየር ታነሻለሽ፣ አሁንም አዲስ ነገር የለም። የሚቀጥለውን ታነሻለሽ፣ ከዛ ያልቃል ሽንኩርቱ። እና ህይወት እንደዚህ ነው፣ ምንም ትርጉም የለውም፣ ምንም ፐርፐዝ የለውም የሚሉ ግሩፖች አሉ። ናይሊስት የሚባሉ ወይም ናይሊዝምን የሚከተሉ። ኤግዚስተንሻሊዝም ግን የሰው ልጅ ራሱ ለህይወቱ ትርጉምና ዓላማ ማግኘት አለበት ብለው የሚያምኑ ናቸው። ፐርፐዝና ሚኒንግ እንዲኖረው ይገባል ብለው የሚያምኑ ናቸው። ስለዚህ አሁን እኛም እንፈልጋለን፣ ትርጉም እንፈልጋለን ለህይወት። እኔ ቀብር በሄድኩኝ ቁጥር ቀብር ስሄድ ለትንሽ ደቂቃ አፈላስፋለሁ። ይህ ሰውዬ ለምን ሞተ? ለምን ተወለደ? ምን አደረገ? ከዛ በኋላ ለምን ሞተ ብዬ ትንሽ ያፈላስፍሻል። ቦታው እዛ አፈር ውስጥ ሲገባ ሲቀበር ሞትስ ምንድን ነው? መኖርስ ምንድን ነው ብለሽ ትጠይቂያለሽ። እና አሁን ይወቁትም አይወቁትም ተመልካቾቻችን ጥያቄ አላቸው። ህይወት ምንድን ነው? ለምንድን ነው የምንኖረው? ፐርፐዙ ምንድን ነው ብለው ይጠይቃሉ። እና እዚህ ላይ ነው የምናወራው። ስታይ በምድር ላይ ያሉ ችግሮችን ስታይ፣
ከዛ ደግሞ አንዳንዴ ያለ ዕድሜያቸው ሰዎች ሲለዩን ስታይ፣ ለምሳሌ ማዲንጎ ያረፈ ጊዜ በጣም ጥያቄ ፈጥሮብኝ ነበረ። ያንግ ነው፣ በጣም ቫይብራንት ነው፣ ድምፁ ሌላ ነው። ትላልቅ ድምፃውያን ሲያደንቁት ሰምቻለሁ። ከዛ ደግሞ ታሪኩ ባባ እንደዚሁ ያለ ዕድሜው ሲሄድና የዛ ጊዜ ቆሚና ትጠይቂያለሽ፣ ምንድን ነው ታዲያ ሚኒንጉ ምንድን ነው የህይወት? ለምንድን ነው ምንኖረው? ትርጉም ፐርፐዙስ ምንድን ነው ወደሚል ጥያቄ ያመጣሻል። ስለዚህ ዛሬ ወደዛ ነው የምንገባው። በምድር ላይ ስቃይ አለ። አንዳንድ የምስራቅ ሃይማኖቶች ኢስተርን ሪሊጅንስ በተለይ ቡዲዝም ህይወትን ዲፋይን ሲያደርግ ሳፈሪንግ ነው የሚለው። አሁን አንድ ቡዲስትን አግኝተሽው ኑሮ የምድር ኑሮ ምንድን ነው ህይወት ምንድን ነው ብትይው ሳፈሪንግ ነው የሚልሽ፣ ስቃይ ነው የሚልሽ። ከዛ ነው ዴፊኒሽኑ የሚጀምር የነሱ። በዛ ሙሉ በሙሉ አንስማማም። ግን በምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁ ተብለናል። ዲፊከልቲስ አሉና ትንሽ ሰው የራሱን ትርጉም ፈልጎ እንዲያገኝ ለህይወቱም ደግሞ ፐርፐዝ እንዲኖረው የማድረግ ነው ይሄ ዓላማ። ከዛ ደግሞ ስቃይን የሚቀንሱ ነገሮችን በምድር ላይ ስንኖር ስቃያችንን የሚቀንሱልን ነገሮች እኔና አንቺ የምናምንባቸውን ነገሮች እሱን እናቀርባለን ማለት ነው። እንግዲህ ዶክተር ጥሩ አድርገህ ገልጸኸዋል መጀመሪያ ምንነቱን። አሁን እንዳልከው ወደ ቀጣይ የምናልፈው የህይወት ትርጉምን ያወቁ ሰዎች ወይም ደግሞ የህይወት ትርጉም ይሄ ነው ብለው የተገነዘቡ ሰዎች ወይም ደግሞ የህይወት ትርጉም እንዲገባቸው የሚፈልጉ ሰዎች ያንን የህይወት ትርጉም እንዲያገኙ ህይወት ላይ ምድር ላይ ሲኖሩ እንዴት ነው መኖር ያለባቸው፣ ምን ነገሮችን ያድርጉ የሚለው ደግሞ ወሳኝ ነጥብ ይመስለኛል። ብዙዎች ኦኬ የህይወት ትርጉም የተለያዩ ሰዎች የተለያየ ብያኔ ይሰጡታል። እኔ በምሰጠው ብያኔ ውስጥ ግን ህይወትን ትርጉሟን አግኝቼ ተደስቼ አጣጥሚያት እንድኖር ምን ላድርግ የሚል ትልቅ ጥያቄ አለና እዛ ላይ የተለያዩ ሀሳቦች ይኖራሉ ብዬ አስባለሁ። ዶክተር አንተ ጋር አዎ የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይህንን እንዳለ ማወቅ አለብን። በየትኛውም እድሜ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ፣ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል። አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያደረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች አሉ። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበር እና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እንወቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አድርገዋለሁ። ዛሬ አንድ ችግር አለ፣ ማኔጅ አድርገዋለሁ፣ አልፈዋለሁ። የተወሰነ ቀናት ደግሞ እረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኜ ተዘጋጅቼ ዲል አደርጋለሁ ማለት ነው። እዚሁ ጋር ግን ዶክተሪት ለዚህ ሀሳብ ስናነሳ አንድ ጥያቄ ወደ አይምሮ ይመጣ። ብዙውን ጊዜ በተለይ እኛ ባደግንበት ማህበረሰብ እንግዲህ እኛ ያደግንበትን ማህበረሰብ እኔ ስለማቅ ወላጆቼን የተለያዩ ሰዎች ልጆቻቸውን የሚያሳድጉበትን መንገድ ስለማይ ብዙ ጊዜ ለልጆቻችን ችግርን እንደብቃለን፣ ማጣትን እንደብቃለን፣ የምናልፋቸውን ፈተናዎች እንደብቃቸዋለን እና ልጅ ጥሩን መስመር ብቻ መልካሙን ብቻ እንዲያይ እናደርጋለን እና ምናልባት ከልጅነት ጀምሮ በተወሰነ መጠን ለልጆቻችን ህይወት ችግር እንዳለው ማሳየትም ትክክል ነው። በጣም ትክክል ነው። ኤክሰለንት። በጣም ጥሩ ፖይንት ነው ያነሳሽው። ክትባት አለ አይደል? ቫክሲኔሽን
ክትባት ለምንድን ነው ልጆች የሚከተቡት? ሲያድጉ በሽታው እንዳይዛቸው ነው። አንዳንዱ የክትባት አይነት ራሱ ቫይረሱን ነው የሚከተቡት። ቫይረሱ በላቦራቶሪ አድከመሽው የተለያየ አይነት ቫክሲን አለ፣ ግን ራሱን በሽታውን የሚያመጣውን ቫይረስ አድከመሽ ነው የምትከትቢው። ወይም ደግሞ ከቫይረሱ ላይ የተወሰኑ ኮምፖነንቶች ወስደሽ ነው የምትከትቢው። ለምንድን ነው? ሲያድግ ችግሩ እንዳይዘው ነው፣ እንዳይደነግጥ ነው። ወላጆች ድብቅ አድርገው ችግርን እድሜ ያለው ግን ምንም ችግር እንደሌለ እዚህ ዓለም ላይ የሚገጥማቸውን ቻሌንጅ ከልጆቻቸው ጋር ሳያወሩ ሲያሳልፉ፣ አሁን እነሱ ምን ይጠብቃሉ? ልጆች ፕሮብሌም ፍሪ የሆነ ዓለም ይጠብቃሉ። ከዛስ ፕሮብሌም ፍሪ ዓለም ሲወጡ የለም እንደዛ ብሎ ነገር ችግር አለ። እና ልጆቻችን በምድር ላይ ተግዳሮቶች እንዳሉ፣ ቻሌንጆች እንዳሉ እንዲያውቁ ማድረግ አለብን። እኔ ለልጆች አስተምራቸዋለሁ፣ አሳያቸዋለሁ። አንዳንድ ቻሌንጆች ሲገጥሙን፣ ተግዳሮቶች ሲገጥሙን በእድሜያቸውን በሚመጥን መልክ አስረዳቸዋለሁ እና እነግራቸዋለሁ። ችግር አለ እዚህ ዓለም ላይ ችግር አለ፣ የተለያየ ችግር አለ ብዬ አዘጋጃቸዋለሁ። ከዛ ከኔ ጥበቃና ከኔ እንክብካቤ በወጡለት አይደነግጡም፣ ዓለም አያስደነግጣቸውም፣ ተከትበዋል። ኦልሬዲ ነግሬያቸዋለሁ ችግሮች እንዳሉና በጣም ጥሩ ፖይንት ነውና ወላጆች እድሜያቸው ከፍ ባለ ጊዜ ልጆቻቸው በህፃንነት አይደለም ግን እድሜያቸው ከፍ ካለ በኋላ ለምሳሌ ሃይ ስኩል ተማሪ 10ኛ ክፍል ሆኖ ማሳየት እንዲህ አይነት እኮ ችግር አለ በምድር ላይ። እኔም እንዲህ አይነት ችግር ገጥሞኝ ነበረ። ተግዳሮት አለ፣ ገንዘብ ማጣት አለ፣ ጤና ማጣት አለ፣ ሰዎች ይነሱብሃል፣ እንዲህ ምኖች አለ ዓለም ላይ ብሎ ቢያዘጋጇቸው ፎር ዘ ሪል ወርልድ ለእውነተኛው ዓለም ቢያዘጋጇቸው በጣም ጥሩ ነው። ያው እንግዲህ ዶክተር ብዙ ጊዜ ልጆች ዩኒቨርሲቲ ሲገቡ ለነገሮች ሁሉ ሰርፕራይዝ የሚሆኑት ከዚህ ሀሳብ ጋር ተያይዞም ይመስለኛል። ብዙ ነገር ተደብቋቸው ምንም ሳያውቁ ከቤት ሳይወጡ ድንገት ዩኒቨርሲቲ ሲገቡ ዓለም ክፍት ሆና ፈተናዎች ሁሉ ነገር የዛኔ ይጠብቃቸዋልና ራሳቸውን ለማይሆን መንገድ የሚያጋልጣሉ። ብዙ ፈተናዎችንም የመጋፈጥ ነገር ይኖራልና ወላጆች ምናልባት ትልቅ ሀሳብን የሚያገኙበት ነጥብ ነው ብዬ አስባለሁኝና ኢቨን መጽሐፍ ቅዱስ ራሱ ብዙውን ጊዜ ስለዚህ ሀሳብ የሚናገራቸው ነገሮች አሉ። በተለይ ደግሞ እኔ ሁሌ ሳስበው የሚያጽናናኝና የሚያበረታኝ የመጽሐፍ ቅዱስ ቃል ምንድነው መሰለ ዶክተር? አንደኛ ቆሮንጦስ 10 ላይ ምን ይላል? ማንም ግን የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላልና ያ ትልቅ መልእክት ነው። ማንም የቆመ ሰው ነገ መውደቅ እንዳለ ይጠቁመናል። ለዛ መንገድ መዘጋጀት መጠንቀቅ እንዳለበት በህይወት ውስጥ ያስተምረናልና ሁላችንም የቆምን ሰዎች ስኬት ላይ ነን ያለን ሰዎች ራሱ በራሱ ነገ የሆነ ነገር ሊፈጠር እንደሚችል ራሱ መጽሐፍ ቅዱስ ይጠቁመናል። ለዛ ነገር መጠንቀቅ እንዳለብን እዛው ጋራ ደግሞ ወርዶ ከምንችለው በላይ እንደማንፈተን ለምንፈተነው ነገር ሁሉ እግዚአብሔር መውጫም እንዳለው ይጠቁመናልና ይህንን ማወቅ ቀድሞ በህይወት ውስጥ በጣም ትልቅ ነገር ነውና ትልቅ ነጥብ ነው ያነሳ ነው ዶክተር። ለጻድቃን የጻድቃን መከራቸው ብዙ ነው ይላል ራይቸስ። ጻድቃን መከራቸው ብዙ ከሆነ የኔ አይነቱማ እንዴት አይበዛና በጣም ጥሩ ነገር ነው ያነሳሽው። ስለዚህ አንዱ ችግር እንዳለ ማወቅ፣ ችግርን መጎተትና ዝም ብሎ ኤክስፔክት ማድረግ ሳይሆን ግን ኖሌጁ አለ እንዲህ አይነት ችግሮች አሉ ብሎ ማወቅ እና ሲመጣ ማኔጅ ማድረግ ያስፈልጋል። ሁለተኛው ብናየው ደስ የሚል ነጥብ የዓለምን የምድር ኑሮን መልካሙን ሳይድ ማየት the brighter side of life አለው፣ መልካም አለው። ሁሉ ጨለማ አይደለምና the brighter side ጨለማው ላይ ብቻ ፎከስ አለማድረግ ግን የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ እና አሁን ኢትዮጵያ ውስጥ ስትኖሪ ችግሮች ይኖራሉ። ግን ችግሮቹ ላይ ብቻ ከማተኮር ይልቅ ህዝቡን እስቲ ተመልከችው። ህዝቡን ስታየው ደስ ይላል፣ ባህሉ ደስ ይላል፣ ወተሽ በህዝቡ መካከል ስትመላለሽ ደስ ይላል። በጣም ኢትዮጵያዊነት ውስጥ ችግሮቹ እንዳለ ሆነው the brighter side ደግሞ የሚያምር ብርሃን ደግሞ አለ በዓለም ላይ እያንዳንዱ በእኛም በኢትዮጵያም በዓለምም ዙሪያ ስቴጂ እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ካተኮርን ኑሯችን ያስጠላናል። ግን the brighter side ውበቱን ደግሞ ካየን፣ ድምቀቱን ደግሞ ካየን እሱ ደግሞ መጽናናትን ይሰጠናልና ሁል ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል ማለት ነው። ሶስተኛው
ህይወታችን የሚያቀልልን ጵኔል ማድረግ ያለብሽን አድርጊ። በቃ ማድረግ ያለብሽን ነገር አድርጊ። አሁን እኔ መኪና እየነዳሁ እዚህ ጋር ከጎኔ 10 ብር አስቀምጫለሁ። ሌላ ገንዘብ አልያዝኩም። ህፃን ልጅ የያዘች እናት አለች። ገንዘብ እየጠየቀችኝ ነው። 10 ብር ነው ያለኝ። 2 ነገር ማሰብ እችላለሁ። አንደኛው አሁን 10 ብር ብሰጣት ምን ታደርግበታለች ልል እችላለሁ። ወይም አሁን ለልጇ ብስኩት ብትገዛበት በ10 ብሩ በኋላ እኮ ይርበዋል። ስለዚህ አሁን 10 ብር መስጠቴ ምንም ዋጋ የለውም ልል እችላለሁ። ግን መሆን ያለበት እንደዛ አይደለም። እኔ ማድረግ ያለብኝን ላድርግ። 10 ብሩ ልስጣት፣ ሌላው ደግሞ ሌላ ነገር ያድርግላት። ስለዚህ ማሰብ ያለብሽ ምንድን ነው? በምድር ላይ ስትኖሪ ልታረጊ የምትችይውን ነገር አድርጊ። በዛ ላይ ፎከስድ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። መንገድ ላይ እየሄድኩ የውሃ ላስቲክ ተጥሏል። ከዛ ላስቲኩን አነሳሁና እዛ ቆሻሻ ውስጥ ጣልኩት። አጠገቢ ያለ ሰው አሁን ምን አስጣልህ ሊለኝ ይችላል። ከተማውን አጸዳለሁ ብለህ ታስባለህ ይህን በማድረግህ ሊለኝ ይችላል። ግን የኔ ኃላፊነት ምንድን ነው? እዛ ጋ ያለውን ነገር ብድግ አድርጌ ትራሽ ውስጥ መክተቴ ላደርግ የምችላትን ነገር አድርጌያለሁ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ማድረግ የምችለውን ነገር አድርጌ ይርለፍና ይሄኛው 3ኛው ነጥባችን ነው። 4ኛው ያቀላል ብዬ ይሄ ስቃዩን ያቀላል ብዬ የማስበው ነገር በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየቅኩት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየቅኩትና ህይወት ምን አስተማረች አልኩት። ህይወት አለኝ አንድ ነገር ንገረኝ አልኩት። ህይወት ሰላም እንዲሆን ኑሮ ሰላም እንዲሆን አለኝ። በህይወት ዘመንህ በማያገባህ ነገር አትግባልኝ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን። የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻን ነው ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረግን? እዛ ጋር ማድረግ ያለብኝን አድርጌያለሁ። የማያገባኝ ውስጥ ደግሞ አልገባም ማለት ነው። 5ኛው ብናደርግ ደስ የሚለኝ ለሰዎች ዋጋ መስጠት። አሁን እዚህ ውስጥ ያሉት ሰዎች ሰላም እያለች ፕሮዲውሰሯ፣ ካሜራ ማኖች አሉ እና ቫልዩ አድርጊያቸው። እነዚህ ሀብት ናቸው። እንደ ሀብት ማየት፣ በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው። የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። አንቺ አሁን ገና ወጣት ነሽ፣ ብዙ ላየሽ ይሆናል። ግን ለምሳሌ ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው የማታውቂያቸው ጎረቤቶችሽ ናቸው። ሰላም ብያቸው የማላውቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያደርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ የማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር የማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ። ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀልናል። አንድ ጊዜ ሌላ ቢሮ ነበርኩና ከቢሮ ወጥቼ ወደ መኪና ልገባ ስል 3-4 የሚሆኑ ጎረምሶች በጣም ጡንቻ ያላቸው ድንገት ጠጋ አሉኝ። ከበብ አደረጉኝ።
ከዛ እኔ ያላየኋቸውም እነሱን ነበረ። እዛ ሰፈር ያሉ ልጆች ብዙ በቃ ሀይ ብያቸውም አልፈው እነሱ መጡ። ከዛ ምንድን ነው አሏቸው። ምን ትፈልጋለህ? ምን ፈልገህ ነው ብለው አሏቸው። አሁን የእነዚህ ልጆች ቫሊዩ ገባኝ። እነዚህ እዛ ጋር ሰላም ብያቸው እንኳን ሰላም እላለሁ፣ ግን ምንም በቃ እዛ ሰፈር ውስጥ የተቀመጡ ምናምን የሚያስቸግሩ ይመስሉ ሰዎች አንድ ቀን ፕሮቴክት ያደርጉሻል፣ ያድኑሻል። እነዛ ሄዱ ባለጡንቻዎቹ፣ እነዚህ በርከት ስላሉ። ስለዚህ ለሰዎች ቦታ መስጠት፣ ሰዎችን አፕሪሺየት ማድረግ፣ ራስን ህዝብ አበሻ እኮ ኢትዮጵያዊ በስማ ምን አለ ማለት፣ ለምን ህዝብ ድንቅ ህዝብ ነው፣ ግባና ብላ እኮ የሚል ህዝብ ነው፣ ካልበላህ እኮ ብሎ የሚከራከር ህዝብ ነው አይደል? ካልበላሽ የሚል ህዝብ ነው። እና የራሳችንን ህዝብ አፕሪሺየት ማድረግ እና ለሰዎች ቫሊዩ መስጠት በጣም ጥሩ ነው። በጣም ዶክተር፣ እዚህ ጋር ለሰዎች ቫሊዩ መስጠት የሚለው ሀሳብ ላይ ሁሌም የሚገርመኝ አንድ ያነበብኩት ጥናት ነበረ እና በጣም ያስደንቀኛል። ይሄ ጥናት እንግዲህ በሃርቫርድ ዩኒቨርሲቲ የተጠናውና ኦልሞስት ከ70 ዓመት በላይ የፈጀ ጥናት ነው ጥናቱ። አንተም እንደምታውቀው እርግጠኛ ነኝ የሰዎች በዚህ ምድር ላይ ሲኖሩ ደስተኛ የሚሆኑበት ነገር ምንድን ነው ተብሎ ተጠናና ዝና ነው ተባለ፣ ሀብት ነው ተባለ፣ ገንዘብ ነው ተባለ፣ የንጉሳን ቤተሰብ መሆን ነው ተባለ፣ ብዙ ነገር ተጠና። ይህ ጥናት ሲደረግ ምናልባት በዝቅተኛ ኑሮ ያሉ ሰዎች ቤት ውስጥም ካሜራ ተደርጎ በከፍተኛ ኑሮ ያሉ ቤት ውስጥም ተደርጎ ነው እና ይህ ሁሉ ነገር ተደርጎ መጨረሻ ላይ የደረሱበት ነገር ምንድን ነው? ሰዎች በጣም ደስተኛ የሚያደርጋቸው በህይወታቸው ደስተኛ ሆነው የሚኖሩት ከሰዎች ጋር ያሳለፉት ደስ የሚል ጊዜ ነው ተባለ። በቃ ይሄ ከሰዎች ጋር የምናሳልፈው ኳሊቲ ታይም የሚባለው ከፋሚሊ ጋር፣ ከፍቅር አጋር ጋር፣ ከስራ ኤንቫይሮንመንት ጋር ደስተኛ ሆነ ያሳለፍካቸው ጊዜዎች በቃ የሰዎች ደስተኛ የሚሆኑበት ሞመንት ያ ነው ተባለና ይሄ በጣም ትልቅ ሀሳብ ነው፣ ትልቅ ነገር ነው። ከማንኛውም ሰው ጋራ ደስተኛ የሆነ ኤንቫይሮንመንትን መፍጠር፣ ሰዎችን ማክበር፣ መውደድ በህይወታችን እኔም አይቼዋለሁ። የሚገርመ የሆነ ሰዓት ላይ እግዚአብሔርን በጣም ጌታ ሆይ ይቅር በለኝ ብዬ ተደፍቼ ያለቀስኩበት ጊዜ አለ። እነዚህን ሰዎች ባለማክበሬ ነው ይሄ ነገር ህይወቴ ውስጥ የመጣው ብዬና ትልቅ ሀሳብ ነው ያነሳ ነው እዚህ ጋር። በጣም ግሩም ነው ያቀረብሽው። ጥናቱን በጣም ግሩም ነው። ልክ ሰው ነው እኮ ሰውን ስለ ሰው ያለን አቲቲዩድ መቀየር አለበት። እኔ አሁን ብቸኝነትን በጣም ወድ ነበረ፣ ግን አሁን ከሰው ጋር መቀላቀል እፈልጋለሁ። ጊዜውን ጠብቄ ከሰው ጋር መቀላቀል፣ ከሰው ጋር ማውራት እንደዚህና ሰዎችን ቫልዩ ማድረግ በጣም ትልቅ ነገር ነው። የሚቀጥለው 6ኛው ህይወታችን የሚያቀልልን ስቃያችንን የሚቀንስልን ነገር ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታደርገው ነገር ለአንተ ይሆንልሃል ይላል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናርጋቸው፣ እንዲሳካላቸው እናርዳ። ይሄንን ስታደርጊ ፕኔል ለአንቺ ነው የሚሆነው፣ ለእነሱም ይሆናል፣ ለአንቺም ደግሞ ይሆናል። እና በምስራቅ ሃይማኖት አሁንም ካርማ የሚባል ነገር አለ። ስለዚህ ዋት ጎዝ አራውንድ ዊል ካም አራውንድ ይባላል። ዋት ጎዝ አራውንድ ዊል ካም አራውንድ፣ የሚሄደው ተመልሶ ይመጣል። ደግነትን ሳረግ ተመልሶ ይመጣል፣ ክፉ ነገርም ካረኩኝ ደግሞ ተመልሶ ይመጣልና እሱን ማሰብ ያስፈልጋል። በሰዎች ላይ በፍጹም ክፉ ነገር አለማድረግ። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት እና ለሰዎች መልካሙን ልክ በፍጹም አንደር ኖ ሰርከምስታንስ በሰዎች ላይ ምንም አይነት ክፉ ነገር አለማድረግ በተቻለ መጠን እንደዚያ ያስፈልጋል። ክፉ ዘር አለመዝራት ያስፈልጋል። ለዘር ካነሳን አይቀር ብዙ ጊዜ አይምሮ ውስጥ የሚፈጠር አንድ ጥያቄ አለ። ሁላችንም እናምናለን ሰው የዘራውን ያጭዳል የሚል ነገር ይነሳል በህይወት ውስጥና አንዳንዴ ሰዎች ክፉ የሆነ ዘርን ይዘሩና ንስሐ ይገባሉና እንዴት ነው ዘር በንስሐ ይጠፋል ወይ? ዘር በንስሐ ይቀንሳል ወይ? ምክንያቱም መዝራትና ማጨድ ህጉን እናውቀዋለን። ትንሽ የዘራ ብዙ ያጭዳል። ስለዚህ ሰዎች ክፉ ዘርን ዘርተው ንስሐ ሲገቡ ዘር በንስሐ ይቀንሳል ወይ ይጠፋል ወይስ ሳይታጨድ ይቀራል? ከባድ ጥያቄ ነው እኮ ፕኔሊ።
በጣም ከባድ የስነ መለኮት ጥያቄ ነው። ስታዩ በብሉይ ኪዳን ምህረትን ይቀበሉና ግን የዘሩትን ያጭዳሉ። ለምሳሌ ንጉሥ ዳዊት የሰው ሚስት ወሰደ አይደል? የኦሪዮን ሚስት ወሰደ ቤርሳቤህን። ከዛ ኦሪዮን አስገደለ። እግዚአብሔር ይቅር ብሎታል አላለው? ንስሐ ገባ እኮ እና ይቅር አለው። ይቅር ካለው በኋላ ግን የዘራው ዘር ግን አሳዶታል። ልጁ ተነሳበት፣ አሳደደው፣ ባዶ እግሩን ወጣ፣ ሚስቶቹን ተነጠቀ። የዘራውን አጭዷል። እና ግን እግዚአብሔር ምህረቱ ብዙ ስለሆነ ሆም ብለን በክፋት የዘራነውን እናጭዳለን፣ አይቀርም። በስህተት ግን የዘራነው ይለያያል። ባለማወቅ የምንዘራውና አውቀን ሆም ብለን የምንዘራው ዘር አለ። እና ምናልባት አውቀን የምንዘራው ዘር አውቀን ያደረግነው ስለሆነ ንስሐ ከገባንም በኋላ ሊያሳድደን ይችላል። ባለማወቅ ግን ምህረቱ ብዙ ነው። ደግሞ ይቅር የማይለው ችግር ስለሌለ ይቅር ብሎ ዘሩን ክፉ ዘራችንን ሊያመክንልን ይችላል ብዬ አምናለሁ። እና ያመክንልናል። ግን ሆን ብለን የምናደርገውን ግን ልናጭድ እንችላለን። እንቀጥል። ሰባተኛው ነጥባችን አመስጋኞች መሆን ነው። በምድር ላይ ስቃዩን ቀነስ አድርጎ ለመኖር አመስጋኞች መሆን። እኔ ማታ መተኛት ስፈልግ እንቅልፍ በጣም ነው የሚወስደኝ። ቆንጆ እንቅልፍ ነው የምተኛው። ምግብ መብላት ስፈልግ በጣም ጥሩ አፒታይት ነው ያለኝ። መብላት የማልችለው ምግብ የለም እና ጥሩ አፒታይት አለኝ፣ ጥሩ እንቅልፍ ተኛለሁ። ግን አመሰግናለሁ ስለሱ። ግራቲቲዩድ የሚባለው ፈጣሪን ብቻ ማመስገን ሳይሆን አመስጋኝ የሆነ አቲቲዩድ እንዲኖርሽ ማድረግ ነው። አመስጋኝ የሆነ አቲቲዩድ። ይሄ አለኝ እኮ፣ እንቅልፍ አለኝ እኮ፣ መተኛት ትችላለሁ እኮ፣ ጤነኛ ነኝ እኮ፣ ብድግ ብዬ መውጣት ትችላለሁ። ይሄንን መብላት እኮ መቻሌ እኮ የሚያስገርም ነገር ነው። ምክንያቱም የማይተኙ ሰዎች አሉ። ምክንያቱም ቡፌ ተደርድሮ መብላት የማይችሉ ሰዎች አሉ። ስለዚህ ትናንሿን ነገር ግሬትፉል መሆን፣ ልጆቼን ሳይ አመሰግናለሁ፣ ህይወቴን ሳይ አመሰግናለሁ እና ኮምፕሌን አለማድረግ። ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ፈጣሪም አይወድም፣ ችግርንም ደግሞ ይጎትታል። ስለዚህ የምስጋና ሰው መኖር፣ የግራቲቲዩድ ሰው መሆን ያስፈልጋል። ህይወታችንን በምስጋና መሙላት ያስፈልጋል። እሱ ያቀልልሻል፣ የህይወትሽንም አመለካከት ያስተካክላል። ስምንተኛው ደስታን መፍጠር። ደስታ ዝም ብሎ ዳንቺ አይመጣም። አንዳንዴ አንቺ ልትፈጥሪው ይገባል ደስታን። ምክንያቱም በቀላሉ የምትፈጥሪው ደስታ አለ። ለዛውም ነገ ሃንጎቨር የሌለው ደስታ። አሁን በመጠጥ ሰዎች ሊደሰቱ ይሞክራሉ። በማግስቱ ግን ራስ ምታቱ ምኑ ሃንጎቨር አለው። ወይ በኃጢአት ውስጥ ገብተው አደልትሪ ዝሙት ውስጥ ገብተው ደስታን ለጥቂት ደቂቃ ሊፈልጉ ይችላሉ። እሱ ግን ችግር አለው። ግን ደስታን እንፍጠረው። እዚች እኮ ቤትሽ ውስጥ እኮ ቡና አፍልተሽ ከጓደኛሽ ጋር ስቀሽ ተጫውተሽ እንደዚህ ሽሮሽን በልተሽ ደስታን ክርኤት ልታደርጊው ትችላለሽ። ከዛ ደስታን መፍጠር ደግሞ ካቃተሽ ቀና በይ ወደ ላይ ቀና ስትይ በሱ ደስ ይበላችሁ ስለተባልን በእግዚአብሔር ደስ ይበላችሁ ስለተባለ ደስታን ታገኛለሽ። አላህ አንተ ትያለሽ። እሱ በመኖሩ ደስ ይልሻል፣ ከአንቺ ጋር በመሆኑ ደስ ይልሻል። እና ደስታን መፍጠር ያስፈልጋል። አንዳንዴ እኮ ማናያቸው ነገሮች እኮ አሉ። ለምሳሌ ስንት ሰው ነው ማታ ወጥቶ ከዋክብትን የሚያየው? ቲቪ ትቶ ለ10 ደቂቃ ወጣ ብሎ ወደ ሰማይ ተመልክቶ የሚገባው ማን ነው? ግን በጣም ደስታን ይሰጥሻል። ሳይንሱም አይናችን ውስጥ እነዚህ ሲሊየሪ ማስልስ የሚባሉ አሉና ቅርብ ስታይ ይጨነቃሉ፣ ሩቅ ስታይ ሪላክስ ያደርጋሉ። እና አንዳንዴ ወጣ ብሎ ተፈጥሮን ማድነቅ ያስፈልጋል ብዬ እላለሁ። ስለዚህ ደስታን ፈጣሪው ደስታን መፍጠር ያስፈልጋል። 9ኛው ዲሊጀንስ፣ አሁንም ህይወታችን የሚያውቅ ትጋት ያስፈልጋል። አሁን በቪዥዋላይዜሽን አምናለሁ። ለምሳሌ ግድግዳ ላይ ስዬ እንደዚህ አይነት መኪና ፈልጋለሁ፣ ድሪም ሃውሴ ይሄ ነው፣ ድሪም ኦፊሴ ይሄ ነው። በዛ ታምናለህ ዶክተር? ቪዥዋላይዝ በማድረግ አምናለሁ። ቆይ ልመጣልሽ ነው። ግን አምንና ቪዥዋላይዝ በማድረግ አምናለሁኝ። ግን ዝም ብዬ ግድግዳ ላይ ስየው ቤቱን፣ መኪናውን፣ ከዛ እንዲህ አይነት ፍቅረኛ ብትኖረኝ ብዬ ቤት ቁጭ ካልኩኝ ኢት ዊል ኔቨር ሃፕን፣ መቼም አይሆን።
ግን አንድ ሰው ቪዥዋላይዝ ያደርግና ይሄ ነው እንዲኖረኝ የምፈልገው ብሎ በጣም መስራት አለበት፣ መጸለይ አለበት፣ መትጋት አለበት፣ ፋይት ማድረግ አለበት ያንን ነገር ለማግኘት። አይሽ ኤክስትሪም፣ ሁለቱ ኤክስትሪሞች ናቸው። ቪዥዋላይዝ አድርጎ ቁጭ ማለት ብቻ ከሆነ ችግር ነው። ግን ቪዥዋላይዝ አድርገሽ ድሪም ማድረግ ጥሩ ነው፣ ማለም ጥሩ ነው። ህልም ሊኖርሽ ይገባል። ያለምሽው ህልም እንዲሳካ ግን በጣም ጠንካራ ሰራተኛ መሆን ያስፈልጋል። በጣም ምክንያቱም ለምን እንደጠየቅኩ እኔ ልጅ እያለሁ አረግ ነበር። ኢቨን ቲቪ ስቴሽን ላይ እንደምሰራ ክፍሌ ለጥፍ ነበር፣ አዲስ አበባ ዩኒቨርሲቲ እንደመማር ለጥፍ ነበር ምናምንና ሰዎች ኖ ምንድን ይሄ እንደዚህ አይነት ነገር ይሉ ነበር። ግን ዝም ብሎ አልመጣም። በብዙ ፈተናዎች ውስጥ ታልፎ ዛሬ እዚህ ደርሰናልና ይሄ ራሱ ምሳሌ ይሆናል ብዬ አስባለሁ። ስለዚህ አዲስ አበባ ዩኒቨርሲቲ እንደምትገኝ ቪዥዋላይዝ አረግሽ፣ ገባው። ጋዜጠኝነት እንደምትሰሪ ቪዥዋላይዝ አሰብሽ፣ አለምሽ፣ ከዛ ተሳካ። ግን ሰርተሻል። በጣም ለፈተና ማጥናት ነበረብሽ፣ ሚኒስትሪ ማትሪክ ማለፍ ነበረብሽ፣ መስራት ነበረብሽ፣ ፋይት ማድረግ ነበረብሽ። እሱ ነው። ስለዚህ ትጋት የሰው ሀብቱ ነውና በጣም መትጋት ያስፈልጋል። 10ኛው የሌሎችን ስኬት፣ በሌሎች ስኬት መደሰት፣ ሌሎች ሲሳካላቸው ሰለብሬት ማድረግ። አንዳንዴ ሰዎች ሻይን የሚያደርጉበት የሚያበሩበት ጊዜ ይሰጣቸዋል። እንኳን ሆነለት እንኳን ተሳካለት ብለን ደስ መሰኘት፣ ሀብት ሲያገኙ፣ ዝና ሲያገኙ፣ ጤናቸው ሲመለስ፣ ሲወልዱ፣ ሲያገቡ የእነሱን ደስታ እንደኛ ደስታ አድርጎ ደግሞ ሰለብሬት ማድረግ ያስፈልጋል እና ይሄም በጣም አስፈላጊ ነው። 11ኛው ከወጥመዶች መጠበቅ፣ ኮምፕሊኬሽን ውስጥ አለመግባት፣ ሀብት ፍለጋ ሙስና ውስጥ መግባት፣ ከዛ እሱ ችግር ያመጣል፣ እስር ቤት ይልካል። ከጋብቻ ውጭ ሚስትን አስቀምጦ ሌላ ሴት ጋር መሄድ፣ አንድ ቀን ሊያመልጥ ይችላል፣ ሌላ ቀን ግን ወሬ ይደርሳታል። እሱ ብቻ አይደለም፣ በሽታው ይመጣል። ኮምፕሊኬሽንስ ናቸው እነዚህ፣ ነፍስሽን የሚያስጨንቁ። አንድ ቀን ተደስቶበት ሰውየው ከዛ በኋላ ግን ህይወቱ የሚጨነቅበት ጉዳይ ነው የሚሆነውና በተቻለ መጠን ጣጣ የሚያመጡ ነገር፣ እንደ ባቡር ተቀጣጥሎ የሚመጣ ችግር የሚያመጣ ነገር መራቅ ያስፈልጋል። እነዚህም ከዚህ በኋላም ባሉ ጊዜያቶቻችን በዲፕ እየሄድን እናያለን። የመጨረሻው ፈቃደኞች ከሆኑ ሰዎች ከፈጣሪያቸው ጋር ሰላም ያድርጉ፣ ህብረታቸውን ከሱ ጋር ያድርጉ። እኔ የኤግዚስተንሻሊዝም ጥያቄ የተመለሰው ከሱ ጋር ስሆን ነው። ጥያቄ የተመለሰልኝ ከሱ ጋር ሰላም ሳደርግ፣ እሱን ፈልጌ ሳገኝ፣ መጸለይ ስጀምር፣ ማመስገን ስጀምር፣ ከሱ ጋር ከፈጣሪ ጋር ከእግዚአብሔር ጋር ህብረት ማድረግ ስጀምር ጥያቄ ተመልሶልኛልና ከዛ ፈቃዴን ለፈቃዱ ሰጠው። ፈቃድህ ትሁን አልኩኝ። ስለዚህ የመኖር ትርጉሙንም አገኘው፣ ፐርፐዙንም አገኘው። አሁን ለእኔ የህይወት ትርጉም በዚህ ምድር ላይ ያለሁት የእግዚአብሔርን ፈቃድ ላደርግ ነው። በቃ ትርጉሙ ለእኔ የኔ ኑሮ ምድር ላይ ያለሁት ኑሮ ትርጉም የተፈጠርኩት እዚህ ምድር ላይ ያለሁት የፈጣሪን ፈቃድ ላደርግ ነው። ፐርፐዚም እሱ ያሰበውን ነገር የኔን ፈቃድ ትቼ የእሱን ፈቃድ ለማድረግ ነው። የኔ ፈቃድ በእሱ ፈቃድ ተወርሶ ከዛ የእሱን ፈቃድ አድርጌ ማለፍ ነው። ስለዚህ ትርጉም ይኑረን፣ በደንብ ይኑረን ትርጉም፣ የህይወት ትርጉም ይኑረን፣ ፐርፐዝ ዓላማ ይኑረን። ከዛ ደግሞ ለዓላማችን እንኖር። በጣም ትልቅ ትምህርት ያለው እያንዳንዱ ሀሳቦች ለየብቻ ወጥተው ሙሉ ፕሮግራም መነጋገሪያ መሆን የሚችሉ ብዙ ልንማርባቸው የምንችል ናቸው። ግን እንደ መግቢያ ጠቅለል አድርገን በአንድ ሀሳብ አንስተናቸዋል። ከዚህ በኋላ በምናነሳቸው ሀሳቦች ግን በደንብ ዲቴል እያንዳንዱን ሀሳብ እያነሳን እንነጋገርበታለን ብዬ አስባለሁ። ትንሽ ግን መጨረሻ ላይ ያነሳሃት ሀሳብ ላይ እንደው ሀሳብ ለመጨመር ያህል ከፈጣሪ ጋር ግንኙነት ይኑረን ሲባል ዓለም ላይ ያለን ኑሯችንን ጨርሰን ራሱ በሞትና ህይወት መካከል ሆነን ተጨንቀን ራሱ የሆነ የተስፋ ጭላንጭል የሚታየን ከፈጣሪ ጋር ግንኙነት ሲኖረን በክርስትናው ምናልባት ወደ ፈጣሪያችን ወደ ገነት እንደምንሄድ በማሰብ በእስልምና ወደ ጀነት ነው የምገባው ከአምላኬ ጋር ልገናኝ ነው ብሎ በማሰብ የህይወት መጨረሻዋ ሰዓት ላይ ራሱ የህይወት ትርጉም ገብቶን ተስፋ የሚታየን ከፈጣሪ ጋር ባለን ግንኙነት ጥብቅ ማድረግ ነውና ይሄ ራሱ የህይወትን ትርጉም ለማግኘት በጣም ትልቅ ሀሳብ ይኖረዋል ብዬ አስባለሁኝና እንግዲህ ጠቅላላ አድርገን በጣም
ጥሩ ቆንጆ ቆይታ ነበር የነበረን። በቀጣይ ወደ ተመልካቾቻችን የምናደርሰው ደግሞ የሳምንቱን የእውቀት አልማዞች በጣም አንኳር መልእክት ከዶክተር ጋር አብረን በጋራ ሰምተን እንመለሳለን። ክብራትና ክብራን ተመልካቾቻችን በየሳምንቱ የእውቀት አልማዞችን ስናቀርብ ከመሀል ላይ ደግሞ አንድ አንኳር ጥበብ አውጥተን በየሳምንቱ እንሰጣለን እና እኔ አሁን ወደሱ ልሄድ ነው። በዚህ ሳምንት እንድናይ የምፈልገው ይሄንን ነው። ራሴን ምሳሌ ላድርግና እኔ ከዚህ ምድር ህይወት በማልፍበት ጊዜ ፌስቡክ ላይ የምታነቡት ነገር ይኖራል። የተወለድኩበት ቀን ይጻፋል። ከዛ ያለፍኩበት የሞትኩበት ቀን ደግሞ ይጻፋል። በሁለቱ መካከል በጣም አጭር ሰረዝ ትደረጋለች። ሃይፈን ነች፣ አጭር ነች። የተወለድኩበት ቀን፣ የሞትኩበት ቀን፣ በመሃል ደግሞ አጭር ሰረዝ ትደረጋለች። የሁላችንም ነው። የራሴን ምሳሌ ላድርግ ብዬ ነው እንጂ ፌስቡክ ላይ የምታዩት ያንን ነው። ከዛ መቃብሬ ጋር ከመጣችሁ ሐውልት ላይ የምታዩት ያንን ነው። እቺ መስመሯን ነው ማውራት የፈለግኩት። መስመሯ በእንግሊዝኛ ዳሽ ይሏታል። ዳሽ ትባላለች። አጭር መስመር ነች። እስከ በሚለው ፋንታ እሷን ዳሿን ያስገባሉ። ምንድን ነው የምትወክለው ያቺ ዳሽ? በምድር ላይ የኖርኩትን ህይወት እንደ አንደርስኮር እንኳን ረዘም አትልም። በጣም አጭር ዳሽ ተደርጋ ነው የምትቀመጠው። የኔ ህይወት ያቺ ዳሽ ነች። በሁለቱ ቀናት በተወለድኩበትና በሞትኩበት ቀን መካከል ያለችው እሷ ነች። የሁላችንም ደግሞ እሷ ነች። ዳሽ ትባላለች። እሷ ከሆነች አሁን እቺን ዳሽ እንዴት እናሳልፋት የሚለው ጥያቄ ነው። እቺ በተሰመረችውን መስመር በተወለድኩበትና በሞትኩበት ቀን መካከል ያለችዋን መስመር እንዴት ላሳልፋት? 3 ነጥቦች ብቻ እናገራለሁ። ቅድም ባነሳናቸው ላይ ተጨማሪ ናቸው። አንደኛ፣ በቀሪው ዘመኔ ምን ላድርግበት ብላችሁ አስቡ። ፐርፐስ ስጡት፣ ዓላማ ስጡት። እናት ልትሆኚ ትችያለሽ። እናት ሆነሽ አሁን ምን ላድርግበት ቀሪ ዘመኔ? የእኔ ዓላማ ልጆችን ማሳደግ ነው ልትይ ትችያለሽ። መብትሽ ነው፣ ትክክልም ነው። የእኔ ምኖርለት ዓላማ ከአሁን በኋላ ልጆችን ማሳደግ ነው ልትይ ትችያለሽ። ሐኪም ሆነህ የኔ ዓላማ የህይወት ዓላማ የሰዎችን ህመም መቀነስ ነው ልትል ትችላለህ። ኢንቨስተር ከሆን ኮንስትራክሽን ውስጥ ያለው እኔ ዓላማዬ ዲሰንት ሊቪንግ ሰዎች ቤት እንዲያገኙ ማድረግ ነው ማለት ትችላለህ። ግን ዋናው ምንድን ነው? እስካሁን የኖርነው ኑሮ እንዳለ ሆኖ ከዚህ እድሜ በኋላ ምን ላድርግበት ብለን ፐርፐዝ እንስጠው፣ ዓላማ እንስጠውና በዓላማ እንኖር። ከዚሁ ጋር ደግሞ ልጆቻችን ዓላማ ያለው ኑሮ እንዲኖሩ እናርጋቸው። በምድር ላይ የሚኖሩት ኑሮ ዓላማ እንዳለው ትርጉም እንዳለው እናስተምራቸው። አንዳንዴ ተስፋ የሚቆጥሩት ለምንድን ነው? ድብርት ውስጥ የሚገቡት ለምንድን ነው? ድባቴ ውስጥ የሚገቡት ለምንድን ነው? አንዳንዶች ራሳቸውን ለምንድን ነው የሚያጠፉት? የህይወት ዓላማ ስለማይገባቸው ነውና ዓላማ ያለው ህይወት እንዲኖራቸው ትርጉሙን እናስተምራቸው፣ ዓላማ እንዲኖራቸው እናድርግ። ሁለተኛ፣ አሁን ባጭሩ ደግሞ ሰርቭ ለማድረግ እንኖር። ሰርቫንትሁድ እንለማመድ፣ ለማገልገል እንለማመድ። እኔ አሁን ቆሜ እያደረግኩ ያለሁት ምንድን ነው? ህዝብን ሰርቭ እያደረግኩኝ ያለሁት። ልክ ዌይተሩ ቆሞ እንደሚያገለግለው በህይወታችን በቀሪው ዘመናችን ሁሉ ለሌሎች እንድንጠቅም አድርገን ሰርቫንት ሆነን አገልጋይ ሆነን ለመኖር እንወስን። መሪዎች ከሆናችሁ ሰርቫንት ሊደርሺፕን ተለማመዱ። ማለት የሰርቫንት ሆናችሁ ሊደር መሆን ትችላላችሁና ሰርቫንት ሊደርሺፕን ተጠቀሙበት። እዚህ እኔ ከፍ ልል ሳይሆን ዝቅ ብዬ ህዝብን ማገልገል። እያንዳንዳችሁ አገልጋዮች ናችሁና በቀሪው ዘመናችሁ ሌሎችን ለመጥቀም ሰርታችሁ አገልግላችሁበት ለማለፍ ሞክሩ። ሁላችንም አገልጋዮች ነንና ነው። የመጨረሻና ሶስተኛው፣ ህይወት እቺ መስመር ከሆነች ዳሽ ከሆነች የኔ ህይወቴ እቺ መስመሯ ከሆነች እንዴት ነው በሐዘን ማሳልፋት? ለምንድን ነው በሐዘን የምታሳልፉት? እናንተስ ሰው ሞቶባችሁ ሊሆን ይችላል። ማዘርን አታችሁ ሊሆን ይችላል። አባታችሁን አታችሁ ሊሆን ይችላል። ቀሪ ዘመናችሁን በሙሉ በሐዘን ልታሳልፉት ነው ወይስ
ክሎዥር ለማግኘት ፈቃደኞች ናችሁ፣ ለመዝጋት ፈቃደኞች ናችሁ። ቀሪው ዘመናችሁ በሐዘን ይለፍ፣ ወደ እነሱ ነው የምትሄዱትና የምድር ኑሯችሁን ይችን ዳሽ የተባለችዋን መስመር በመወለድና በሞት መካከል ያለችዋን ደስ ብሏችሁ ኑሩ። ክሎዥር አድርጉ። ባላችሁ ነገር ደስ ይበላችሁ፣ በቤተሰባችሁ ደስ ይበላችሁ፣ በፈጣሪ ደስ ይበላችሁ፣ በቤተሰቦቻችሁ ደስ ይበላችሁ። ደስታን ፍጠሩ። እናም እቺ ዳሽ የተባለችዋን መስመር ዓላማ ሰጥታችኋት ትውልድን አገልግላችሁበት ከዛ ደግሞ ኢንጆይ አድርጋችሁ ደስ ብሏችሁ እለፉ። ቀሪ ዘመናችሁን ይሄን ያድርግላችሁ። አመሰግናለሁ። ኔል ዛሬ የመጀመሪያ ፕሮግራማችን ነው፣ ግን ከአንቺ ጋር ያሳለፍኩት ጊዜ በጣም ደስ ብሎኛል። በደንብ እውቀቱም አለሽ፣ በደንብ ኮሚኒኬት ማድረግ ትችያለሽ እና ለፕሮግራሙ ውበት ድምቀት በጣም ጥሩ ይሆንልናል ብዬ አስባለሁ። ተደስቻለሁ ለማለት ነው። በጣም አመሰግናለሁ ዶክተር። እኔም በጣም ደስ ብሎኛል። እንግዲህ ተመልካቾችም በጣም ብዙ ነገር የሚያገኙበት የሚማሩበት፣ ራሳቸው ላይ በብዙ አብዝተው የሚሰሩበት ፕሮግራም ነው እና ዘውትር አርብ ከ2 ሰዓት እስከ 3 ሰዓት ድረስ ጠብቃችሁ ከቤተሰብ ጋር ሆናችሁ ከጓደኞቻችሁ ጋር ሆናችሁ አብራችሁ በጋራ እንግዲህ መማር እንችላለን። ለዚህ ሳምንት ግን እኔና ዶክተር የነበረን ቆይታ የተመለከታችሁትን ይመስል ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሳምንት እስከምንገናኝ እንግዲህ ሰላም ሁኑልን።